በቃ እነዚህ ጴንጤዎች ያሉ ሰው ትራንስፖርት ላይ በሰላም ተሳፍሮ መሄድ አይችልም ማለት ነው። ኢየሱስ ይወዳቸዋል። ትራንስፖርት ነው አትጨቃጨቅ። ትራንስፖርት ነው በቃ አረ ምንድነው የሚሻላቸው? እሺ አናቱን አዲስ አበባ ላይ እንግዲህ ትራንስፖርት ውስጥ የተፈጠረ ግብግብ አለ ከአንድ አባት ጋር። ፕሮቴስታንት እንግዲህ ኢየሱስን ተቀበሉ ብሎ በግድ ያስጨንቃቸው። አይ ብዙ ነገር መሆን ይችላል። ይሄንን አጭር ስልጠና ወሰዱ። 14 ተከታታይ ቪዲዮዎችን እያያችሁ ቤታችሁ ናችሁ። እንደዚህ ሰው ምን እንደሚባል የኮሜዲያን እሸቱ መለሰ ጉዳይም አለ። በጣም መነጋገሪያ የሆነ ጉዳይ አለ። በእሸቱ በዚህ ቪዲዮ ግራ ለተጋባችሁ አባታችን አባ ገብረ ኪዳን በኤአይ ጉዳይ የሚባል መታልና ይጠቅመውታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩት። እሷንም ይዤላችሁ መጥቻለሁ። ዲያቆን ኃይለ ሚካኤል ነኝ። ውድ ቤተሰቦቼ ሌሎች ቪዲዮዎችም አሉ። ሰው ኃጢአት ሲሰራ ደስ ይልሃል? አዎ በደንብ ሸርፌ ባላለው የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበ እኔ ሚኮ የእስራኤል ደጋፊ ነኝ። ወቅታዊ ጉዳዮችም አሉ። ዛሬ ማን የሚባሉ ሰው እየሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አይጠፋችሁ። የክርስትና ስማቸው ይጠፋል እንጂ ቺቺ አጠፋ። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱ ማረፊያ ይፈልጋል። የልቦ ማረፊያና የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ዛሬውኑ ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት የሚሆኑበት ዘመናዊ አፓርትመንቶችን በ50% የባንክ ብድር አቅርበንሎታል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋራ በካሬ ከ88 ሺህ ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርሰውን ታላቅ ቅናሽ ለመጠቀም ከታች ባለው ስልክ ይደውሉ። ሳመር ሪል ስቴት ይህንን ቪዲዮ ስፖንሰር ስላደረጋችሁ እናመሰግናለን። ቤት የመግዛት ሐሳቡ ካላችሁ ምንም አትፍሩ። ከታች ባለው ስልክ ቁጥር እየደወላችሁ የምትፈልጉትን ኢንፎርሜሽን ማግኘት ትችላላችሁ። አዲስ አበባ ላይ አዲሱ ቤተ መንግስት እየተገነባ ያለው ቦታ ላይ ጭምር እንዲሁም ሌሎች አይን የሆኑ ቦታ ላይ የሚገርሙ ቤቶችን በጥራት በታማኝነት እየሰራ እያስረከበ ይገኛል። የሳመር ሪል ስቴት ቤት የመግዛት ሐሳብ ያላችሁ ደውላችሁ ኢንፎርሜሽን መጠየቅ ትችላላችሁ። እጅግ አስፈሪ ነው። ነገሮች ወደኛ ሀገርም ቀረብ ብለዋል። አሁን ላይ ሶስተኛው የዓለም ጦርነት የመነሳቱ ነገር አይቀሬ ነው። ምክንያቱም ደግሞ እስካሁኗ ሰዓት ድረስ ብቻ በርካታ ሀገራት ጦርነት ውስጥ ተቀላቅለዋል። በዚህም ታዲያ እስራኤል፣ ኢራን፣ አሜሪካ ኢቭን እግዚአብሔር ዓለም አምላክነ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ መንፈስ ቅዱስ ወራግሊጦስ መስጢ ወመንጽሔ ኩልነ አቶ ክብር ለስሉስ ቅዱስ ይደሉ አብ ወልድ መንፈስ ቅዱስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ እግዚአብሔር ይጠብቀን፣ እሱ ይሰውረን ከማለት ውጪ ምንም አልልም። ሳውዲ ያላችሁ የተለያየ አሁን ጦርነቱ እየተካሄደ ያለበት ቦታ ላይ ያላችሁ እህት ወንድሞቻችን እግዚአብሔር ከእናንተ ጋር ይሁን። ድንግል እናታችን ጥላ ከለላ ትሁናችሁ። በእውነት ያስፈራል። የተለያዩ ቪዲዮችን እያያችሁ ከሆነ ሜቢ የሚሳኤል መዓት ሲዘንብ ነው የሚያድረውና ያስፈራል። እግዚአብሔር ይሁነን እና በዚህ ምክንያት እንግዲህ ኢትዮጵያ ውስጥ ደግሞ ያው የሚያስቅ ነገር ተከስቷል። እቺ ቪዲዮ እንመልከት። እኔ ሚኮ የእስራኤል ደጋፊ ነኝ። እኔ ሚኮ የኢራን ደጋፊ ነኝ። ጦርነት የት ሀገር ነው እግዚአብሔር የሚወደው? ባክ ሀገር ስንት ጉድ እያለ እኔ የእስራኤል ደጋፊ ነኝ፣ እኔ የፍልስጤም አስመሳዮች። እኔ እንደናንተ አይነት አስመሳዮች አይቻላቅም። ባያ ለሀገር ጸሎት አድርግ። አሁን ያለንበት ምረከብድ ነው። መጋቢት 4 እና 5 መተ ለሀገር ጸሎት ብታርግ ይሻላል። አስመሳይ ይሄ ነው እንግዲህ ውድ ቤተሰቦቼ በጣም ከሙስሊም ወገን ያሉ ወንድሞቻችን ኢራንን ከኦርቶዶክስ ከክርስቲያን ወገን ያሉ ደግሞ እስራኤልን እያሉ ተከፋፍለው እየተባሉ ላይቭለም እየተጨቃጨቁ ይገኛል ማለት ነው። ብቻ በጣም ያሳፍራል እውነት። ሀገራችን ውስጥ እዚሁ አርሲ ላይ ስንት ሰው እየሞተ ሰሜን ላይ አሁንም ጦርነት ለማስጀመር የጦር ጉሰማ እየሰማን ባለበት ሁኔታ ሀገር አቋርጠ ባህር አቋርጠ ከእስራኤል ጎን ነኝ ከኢራን ጎን ነኝ ማለት በእውነት ምንም አግባብነት የለውም። ለዓለም መጸለይ
ያስፈልጋል። ነገር ግን እንዲህ ሳይድ ይዞ ዝም ብሎ እዚህም ሌላ ጭቅጭቅ መፍጠር በጣም ይደብራል። እግዚአብሔር ዛሬ ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አይጠፋችሁ። የክርስትና ስማቸው ይጠፋል እንጂ እቺ አጠፋል። The supreme leader Ayatollah Ali Khamenei is indeed dead. አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከ ዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ንዋይ አላፈሰሱ። አቤት አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኔዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችሁ ነገር ካለ ልትቀጭ። እኛ አሁን ይሄን ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ የተጋቡ አንስርት ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ። ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉት። አባት ልጁን አቅፎ እንደሚስመው እግዚአብሔር ጭቃ የሆነውን ዘረኝነት፣ ጭቃ የሆነውን ጎጠኝነት፣ ጭቃ የሆነውን ምቀኝነት፣ ጭቃ የሆነውን ዝሙት፣ ጭቃ የሆነውን ተንኮል ጥርግ ያደርግልህና አዲስ ያደርጋል፣ አዲስ ያደርግሻል። እጠበኝ ቆሽሻለሁ አለ ታጽበኔም በረዶ ጻዱ። ብዙ እኮ ጅራፍ ነክቶናል። በታመሙ ልጆቻችን፣ በታመመ ቤተሰቦቻችን አይደል የምንጎርሰው ባጣንበት ጓዳችን፣ ፍትህ በሚናፍቀው ጉዳዮቻችን፣ ፍርድ ቤት በተያዙ ኬዝ አንዳንድ አጀንዳዎቻችን ምክንያት እየተመላለስን የምንሰቃይ ሰዎች አለን። ሌሎችም ተጠቅሰው የማያልቁ ብዙ መከራዎች ይኖራሉ። መስቀሎቻችን ናቸው። በትዕግስት ከተሸከምናቸውና ኃጢአት ሳንሰራ አቤቱ እየፈረስኩብህ ነው ገንባኝ ካልነው መሐሪ ነው እግዚአብሔር፣ ይቅር ባይ ነው። ቅረቡ አቤው ያበር ለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታቸው አያፍርም አለ ቸር አምላክ ሩሩ ጌታ፣ ከኛ በላይ ለኛ የሚራራ። አሁንም ጅራፉን አነሳ እግዚአብሔር። ሁልጊዜ ጅራፉን ያንሳ፣ ሁሌ ጅራፉን ያንሳ። እኛን ሊገስጽ ጠላቶቻችንን ሊገርፍ የሚያውከንን ሊቆርጥ እግዚአብሔር ጅራፉን ያንሳልን ለሁላችን። ቅዳሴውን ልቀን እናስቀድሳለን ለምደነው በቃ የጸደቅን መሰለን፣ ግን አንድም ቀን በትክክል አስቀድሰን እናውቅ ይሆን? ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመር ነው። ሞት ይለመዳል እንዴ? እኛ እኮ ለመር ነው። እኛ ጋር ሲመጣ ብቻ ሊያስደነግጠ ነው። አንዴ እኮ ነው የሚሞተው። እኛ ግን ለመር ነው። ክርስቲያኖች ታረዱ ሲባል ስንት አሁን ዳታ ሆኗል። ፍቅር የምናስተውልበት ልቦና አጣን። መንገድ ስተናል። ኩሉ አረ የውህቡረ እንዴት በመሆን እንታነጽ? እስካሁን በተበላሸ መንገድ መተናል። ምን በመሆን እንታነጽ? አንደኛ ከአመፀኝነት በመመለስ እንታነጽ። ኃጢአትን በመተው ስጋ ቤት ሁሉ መንገድ ሁሉ በወቅት ጥቅጥቃለ እግረኛውም መኪናውም ክላክሱም ግጭቱም አክሲደንቱ ተመልሶ ራሱ የሚፈታ አይመስልም ነበር ጾም። ያ ሁሉ ግርግር መቅደስ ውስጥ የለም። ንስሐ አባቱ ፊት ስጋ ቤት የተሰለፈው ሰው የጾሙ ልክ ጾሙ የገባለት በማግስቱ አሁን እንግዲህ ወደ አዲስ ህይወት ብሎ የተሰለፋችሁ አላችሁ። ንስሐ አባታችሁ ካላችሁ እግዚአብሔር ፍጻሜያችሁን ያሳምርላችሁ። በድያለሁ አጥፍቻለሁ በል። ኃጢአተኛ ሲጸጸት እግዚአብሔር ይራራል። ከዚያስ መካስ መልሶ በመሰራት ቀማኛው መጽዋች ይሁን፣ ደንቆሮ ሰማይ ይሁን፣ ድዳው አንደበቱ ይከፈት። አንደበታችንን ለበጎ ነገር የተዘጋው ይከፈት። ስንቀማ የነበርን መስጠት እንጀምራለን። የበደለ ይካስ፣ የቀማ ይመልስ፣ የገደለ ያድን። ተመለሱና ኑሩ። እውነትም ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ እግዚአብሔር ይጠብቅልን። ወቅቱን ያማከለ እጅግ በጣም ድንቅ የሆነ ትምህርት ነው። ስለ ንስሐ እዚህ ጋር ካነሱ አይቀር ውድ ቤተሰቦቼ ብዙ ጊዜ በውስጥም ኮሜንት ላይ የምታይቁኝ አንድ ጥያቄ አለ። የንስሐ አባቴ ቢሞትስ፣ የሀገር በቀይርስ፣ ንስሐ አባቴን ምንድነው ማድረገው? መቀየር ይቻላል ንስሐ አባት የሚባሉ ጥያቄዎች ብዙ ጊዜ ጠይቁኛላችሁና ለዛ ምላሽ በሁለተኛ ደረጃ የተነሳው ጥያቄ የንስሐ አባት በምን አይነት መንገድ መቀየር ይችላል? አንድ ምዕመን የንስሐ አባቱን መቼ ነው ሊቀየር የሚችለው የሚለው ምናልባት ንስሐ አባቱ በህይወት ከሌሉ ሊቀየር ይችላል። ንስሐ አባቱ ወደ ሩቅ ቦታ በቅርብ ጊዜ በቅርብ ዓመታት የማይመለሱ ከሆነ በሞግዚትም ሊቆይ ይችላል። ሌላው ደግሞ ንስሐ አባቱን መቀየር በጠቅላላ መቀየር የሚችለው በምን ጊዜ ነው ቢባል ንስሐ አባቱ የማይመክሩት የማያስተምሩት ለስጋው ደግሞ የማያበቁት ለንስሐ የማያበቁት ከሆነ መቀየር አለበት ማለት ነው። ያ ማለት ግን አቀያየሩ በምን አይነት መንገድ ነው? ንስሐ አባቱን ሊቀይር ሲል መጀመሪያ ለአባቱ ይናገራል። ለንስሐ አባቱ አባቴ ያስተምሩኝ፣ ይምከሩኝ፣ እኔ ለመንፈሳዊ ህይወቴ ጥሩ ደረጃ ላይ አይደለሁም፣ ስለዚህ የተሻለ መንፈሳዊ አረዳድ እንዲኖረኝ፣ የተሻለ ህይወት እንዲኖረኝ፣ ከእግዚአብሔር ጋር እንድገናኝ ትምህርት ያስተምሩኝ ብሎ መናገር አለበት። ይሄን ነግሯቸው ካህኑ አሁንም የማያስተካክሉ ከሆነ ለቤተ ክርስቲያን አባቶች መናገር አለበት። ከዛ በእነሱ በኩል ኃላፊነት ባላቸው ሰዎች በኩል ደግሞ ይነገረዋል።
ካላስተካከለ ከዚህ በኋላ ነው መቀየር የሚቻለው ማለት ነው። ለቤተ ክርስቲያን ነገራት አይደለም ይላል። ስለዚህ ለቤተ ክርስቲያን ነገራታል። ከዚያ በኋላ ነው መቀየር የሚቻለው እንጂ ዝም ብሎ ደስ እንዳለን የምንቀይረው ትናንትና ከቀሲስ ገሌ ነበርን ዛሬ ወደ ቄስ ገሌ ተዛውር ያለው የሚባል ነገር የለም። መጀመሪያ ይህን ማድረግ አለብን ማለት ነው። ቃለ ሕይወትን ያሰማልን። እንደሰማችሁት ነው። ማስተምር፣ ማይመክር፣ ማይገስጽ ቤት እየመጣ ጸበል ማይረጭ ድርሳነ ሚካኤል ማይደግም በተለያየ የችግር ጊዜ ስትታመሙ በጣም አስፈላጊ በቃ ጭንቀት ሲይዛችሁ በአስፈላጊ ሰዓት በህይወታችሁ ማይገኙ አባት ከሆኑ እንግዲህ እንዲገኙ ጠይቃችሁ ሞክራችሁ እምቢ ካለ መቀየር ነው። ከዛ ውጪ ከሞቱም መቀየር አለባችሁ። ከዛ ውጪ ሀገር ጥለው ከሄዱ ወይም እናንተ ሀገር ጥላችሁ ከሄዳችሁ እዛ አካባቢ እናንተ ያላችሁበት አካባቢ ካህን ካለ ቀረብ ብሎም ንስሐችሁን መውሰድ ትችላላችሁ ማለት ነው። ብዙ ሰፋ ያሉ ሌሎች ጉዳዮችም ሊኖሩ ይችላሉ። ለአሁኑ ግን እነዚህን ፖይንቶች ብትይዙ ብዬ ነው ያመጣሁላችሁ። ውድ ቤተሰቦቼ እንኳን ለአራተኛው ሳምንት ለአብይ ጾም ለመጻጉዕ እንኳን በሰላም አደረሳችሁ አደረሰን። ሁላችሁም ባላችሁበት የዓለም ዳርቻ ጾሙ እንዴት እየደላችሁ ነው? ውድ ቤተሰቦቼ የት እያስቀደሳችሁ ነው? ኮሜንት ላስቀምጡልኝ። አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ፣ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። እንደ ሀጫ በረዶ ካለብን በሽታ ኃጢአት መድኃኔዓለም እሱ ንጹህ አድርገን እንዲፈውሰን። ውድ ቤተሰቦቼ እንኳን በድጋሚ ያደረሳችሁ። አብይ ጾም አራተኛ ሳምንት ላይ ደርሰናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመት በሽታ በስቃይ ያለውን መጻጉዕ ድውይ በሽተኛ መፈወሱ የሚነገርበት የሚዘከርበት ሳምንት ነው። እግዚአብሔር አሁንም በድጋሚ ይፈውሰን። ሁላችንንም እንቀጥል። እሺ ከዘፈን ይሄ ይሻለንም ግን የወደዳችሁ ላይ ወንዘ ተፈትል ወእንዘ ትፈትል ወእንዘ ትፈትል ወሜላም ወእንዘ አቤት ድምፁ እንዴት ያምራል! ወእንዘ ትፈትል ወሜላም አስተራየ ገብርኤል አስተራየ አስተራየ ገብርኤል አስተራየ ማርያም። እግዚአብሔር ይባርክ። ወእንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል አስተራያ ለማርያም። ወርቅና ሐሩን ስትፈትል ቅዱስ ገብርኤል ለእመቤታችን ተገለጠ የሚል ነው። ድንግል አይነ ልቦናን ታብራል፣ ለትምህርት አይነ ልቦናን ትክፈትል። ሰው ኃጢአት ሲሰራ ደስ ይልሃል? አዎ በደንብ ያራዳል። እላይ ሰፈር ያሬዳል። እላይ ሰፈር ያሬድ ንስሐ ገባ እኮ በእናትህ ሰይጣን ነው። ደና ሄዶ ሲያልቃ ያምር ንስሐ ገብቶ እርፍ። አይ መከራ እኮ ነው የገባሁት። ሌላ ጥያቄ። ሰው ተስፋ ታስቆርጣለህ? አዎ በደንብ አስቆርጣለሁ። እውነት ተስፋ አስቆርጣለሁ። በተለይ ሊያልፍልህ ሲል ምናምን ማለት ነው። በቃ ዝም ብዬ የሆነ ነገር አደርግና ማለት ነው እጥፍ። ከዛ አንተ ተስፋ እንዳታደርግ በቃ ተስፋ ልክ ስትቆርጥልኝ እኔ ደስታዬ
ሌላ ጥያቄ፣ ቀጣዩን ምርጫ ማን ያሸንፋል? ሰለሞን። ሰይጣን ስራ ግብር ይፍረስ፣ መቼም አይሳካልህም። እግዚአብሔር ከሰይጣን ግብር ከሰይጣን ስራ ሁላችንንም ይጠብቀን። እማምላክ ወላዲተ አምላክ ምስክሬ ናት። ይህችን ቤተ ክርስቲያን ገለው ልጆቿን ተስፋ አስቆርጠው ማተብ አስበጥሰው ከመንገድ እንድንወጣ ብዙ ስራ የአይሁድ ጭፍሮች እየሰሩ ነው። እመኑኝ እኛ በገሊላ የቀጠረን ክርስቶስ አለ። እመጣለሁ ቤተ ክርስቲያኔን አላስነካትም ያለ ክርስቶስ አለ። ማቴዎስ 16ን አንብብ። ሙሽራ አለ፣ የገሃነም ደጆች አለ ቤተ ክርስቲያንን አይችሏትም አለ ባለቤት። ቆም ብለህ አስብ። እንቁላል ስላልበላህ ስጋ ስለተውክ ብቻ የጾምክ ይመስልሃል? አይደለም። አፍ ከምግብ ሲጾም አንደበትህ ከሐሜት አልጾመም። ሆድ ሲራብ ልብ ለወንድም ክፋትን እያሰበ ነው። የእንስሳ ስጋ ከመብላት ተከልክለ የወንድምህን ስጋ በሐሜት የምትበላ ከሆነ ጾምህ የራብ እንጂ የበረከት አይደለም። እውነተኛ ጾም ዓይን ክፉ ነገር ከማየት ይጹም፣ ጆሮ ወሬ ከመስማት ይጹም፣ እጅ ከመበደል ይጹም። ከመብላት ይልቅ ሰውን አለመብላት ይቅደም። ጾሙ የበረከት ይሁንልን። 12 ዓመት ደም ሲፈሳት የነበረች አንዲት ሴት በኢየሩሳሌም ትኖር ነበር። መድኃኒትን ፍለጋ ብዙ ባለ መድኃኒት ጋር ሄዳ ነበር። ገንዘቧን ሁሉ ከስራ መፍትሄ አላገኘችም ነበር። ተሰቃየች። የአካባቢው ሰዎች ዓይንሽን ላፈር ብለው አራቋት። ከሰው ተገልላ በአፍረት ተሸማቃ ትኖር ነበር። አንድ ጊዜ ጌታችን ኢየሱስ ክርስቶስ በሚከተሉት ሕዝቦች ተከቦ ወንጌልን እያስተማረ ሲያልፍ ቀርቤ የልብሱን ጫፍ ብነካ ድናለሁ ብላ አሰበች። በሕዝብ መሃል ተጋፍታ ገብታ የልብሱን ጫፍ ዳሰሰች። ወዲያው የደም ምንጯ ደረቀ። ከስቃዋም እንደዳነች በሰውነቷ አወቀች። ጌታ ወደ ሕዝቡ ዞሮ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ ተገረሙ። ይሄ ሁሉ ሕዝብ እየተጋፋው እንዴት ልብሴን ማነካ ይላል ብለው አሰቡ። ጌታ ያችን የ12 ዓመት ደም የፈሰሳት ሴት ተመለከታት። በርኅራኄው በምሕረቱ ዓይኖቹ ፈለጋት። እግሩ ስር መታ ተንበረከከች። እውነቱን ሁሉ ነገረችው። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት። እርሱ ሕያው መድኃኒት ነውና ለሁሉም መድኃኒትና ፈውስን ይሰጣል። ጠቅላይ መሪው ተገድለዋል ብሏል። ከባድ ነው። አላህ ሰላሙን ያምጣልን። በጣም ልብ የሚነካ ንግግር። ሰው እንዴት ከራሱ ጋር ይጣላል? እኔ እንደዚህ ልጅ የሚያዝናናኝም የሚያሳዝነኝም ሰው የለም። ይኸው ለወንድሜ ሰው ስለሆነ ብቻ ልታዝንለት ይገባል። ወራቤ ላይ ምን እንዳልክ ላስታውስህ። የሆነ ማህበር ብቻ እንዲኖር ሌላው እንዲጠፋ ተነሱ ግደሉ ስትል ነበር። አክሱም ላይ የሚኖሩ ጨዋ ህዝቦችን ተነሱና በጥብጡ ስትል ነበር። እነዚህን እንኳን ተዋቸው። አንድ እፎይ የሚባልን ግለሰብ ካልተገደለ ካልገደል ነው ብለህ እንቧ ከረዩ ስትል የነበርከው አንተ ነህ። ታዲያ እዚህ ጋር ግደሉ፣ እዛ ጋር ደግሞ ሞተዋል። በጣም ያሳዝናል። እንደዚህ ይቻላል እንዴ? ገሉ ስትል የነበርክ ሰውዬ አንድ ከነመፈጠርህ የማያውቅህን ሽማግሌ ሞተ። በጣም ያሳዝናል። ልባችን ተነክቷል፣ ልባችን ተሰብሯል እያልክ ታወራለህ። አታፍርምን? እስራኤልም ሆነ ኢራን፣ አረብ ሀገራትም የሚሞቱት ሰዎች ናቸው። ስታዝን መርጦ አልቃሽ ሳይሆን ሁሉንም እንደ አንድ አድርገህ ማዘን ነበረብህ። እዚህ ጋር እስቲ ዘርፌ ከበደ የምትባል ቀውስ ሴትዮ ትታየኛለች። ይሄን በውስጥ ለምን ላካችሁልኝ? ይሄን ቪዲዮ ዘርፌ ባላለው የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበሬ ካህኔ ጉድጓድ የደፈከው ለስጋ ለነፍስ እንዲሆን የተሰጠ አይ ጉድ ካህኔ ድቅድቁን ጨለማ ካህኔ ገለል አይ ጉድ ማንም ሰው የማይወስድብኝ ማንም ሰው የማይነጥቀኝ ካህኔ በሞትና በኔ ካህኔ መካከል ገብተህ እንዲሆን የውሃ አጣጬ
ያደረኩት? እንዳለ እኮ ከዘፈን የተወሰደ ዜማ እኮ ነው። አልፈርድባቸውም። ቅዱስ ያሬድ የላቸው የዜማ ስልቶች የላቸው። ኬት ያምጡ? ውድ ቤተሰቦች ከዘፈን ነው መስረቅ ያው ያለባቸው። ኬት ያምጡ ያሌላቸውን? ሁሉም ሀብት ካላት ከቅድስት ቤተክርስቲያን ወጥቶ እንዲህ ከመባዘን እንዲህ ከንቱ መና ሆኖ ከመቅረት እሱ ይጠብቀን ሁላችንንም። በእውነት አምላክን የቻለች የኔ ችግር ለሷ ምን ሆነ? ከእንዲች አይነት እግዚአብሔር ያልከበዳት የፍጡር ችግር ይከብዳት ይመስላችሁ? እግዚአብሔር መቻል ነው እኮ ከባዱ ነገር። እግዚአብሔር መወሰን ነው። በሳም ታቅፎ አለመለወጥ ነው። የአምላክ እናት ብለን እናምናታለን። ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። ይሄ ሰነፍ የሆነ ኃጢአተኛ ሐካይ የሆነ ሰው ቢያስከፋ የዛ ነፍሱ ለሱ የንጽህና ለአንተ እከፍልልሃለሁና እኔን አይተህ ማረው በይልኝ ይላል። ማር ብትለው እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እንዴ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ እሷ ብትለምነው ከኛ ይልቅ። እንግዲህ ከውስጥ ሰምታችሁ አይደል መዝሙሯን የዘርፌን መዝሙር በእውነት ያሳዝናል ያልኳችሁም ለዚህ ነው። እግዚአብሔር መጨረሻውን ያሳምርላት። ከእንዲህ ህይወት ከሆነች ከተዋህዶ ወጥቶ ባዝኖ መቅረት በጣም ከዚህ በላይ ክፉ መጨረሻ የለም። እግዚአብሔር ውድ ቤተሰቦቼ እስቲ እዚህ ጋር አንድ ቪዲዮ ይታየኛል። በእውነት እንዲህ አይነት ቪዲዮዎች ከዚህ በፊትም አይተናል። በጣም በተደጋጋሚ ብዙ የምስራች ኢየሱስ ጌታ ነው ወገኖቼ፣ ኢየሱስ ይወዳቸዋል። ትራንስፖርት ነው አትጨቃጨቅ። ትራንስፖርት ነው በቃ ምስራች ኢየሱስ ያድናል ወገኖቼ። ትራንስፖርት ነው በቃ ትራንስፖርት ነው አይቻልም። ትራንስፖርት ነው አይቻልም። አረ የመንግስት ያለ ደከመን ሰለቸን፣ የት እንግባ እንዴት እንኑር? የሰውን የግል ነፃነት በሚጋፋ ሁኔታ ፐብሊክ ኤሪያ ላይ ፕራይቬሲ ሳይጠብቅ ዝም ብሎ ኢየሱስን ተቀበል፣ ታክሲ ተሰልፋችሁ ኢየሱስን ተቀበል፣ ይኸው አሁን ባስ ውስጥ ገብታችሁ ኢየሱስን ተቀበል ብሎ ሰውን ማስጨነቅ። የሆነ ጊዜ ዜና ሰምተን ነበር ባልሳሳት እንዲህ በየመንገዱ ሞንታርቦ ይዘው የሚሰብኩ ሰዎች ልክ እናስገባለን የሚል ዜና ሰምቼ ነበር፣ ግን እስካሁን ድረስ በተግባር የለም። ነገር ግን አንድ ሰው ኢየሱስን ከጠራ በነጠጥክ እንደ የሚባል አነጋገር አለ። በክርስቶስ ከማለ ጌታ ብሎ ከማለ ወይም ደግሞ ጌታ ብሎ ከጠራ ወደ ሌላ ይወሰድበታል። ኦርቶዶክሳውያን የምንታወቀው ማርያምን ስንል፣ ነገር ግን ክርስቶስ ከማርያም ይበልጣል። የክርስቶስን ስም እኮ እኛ ነበርን ያስተዋወቅ ነው። ነገር ግን እነሱ አሁን ላይ በዘመኑ ወሰዱትና ኢየሱስን የሚሉት እነሱ ናቸው፣ ጌታን የሚሉት እነሱ ናቸው። ነገር ግን እነሱ ክርስቶስን በአፋቸው ብቻ ወይም ደግሞ በእነሱ በስርዓታቸው አያከብሩትም። በአፋቸው ብቻ የሚጠሩት በሕይወታቸው አይኖሩትም። ለማመንማ ሰይጣንም ያምናል እኮ አንተ የእግዚአብሔር ልጅ ነህ ብሎ ያምናል። ነገር ግን ሲያምን በደስታ አይደለም፣ ሲያምን እያከበረው አይደለም፣ ሲያምን ደስ ብሎት አይደለም። ለማመን ሰይጣንም ያምናል፣ ነገር ግን በሕይወት መኖር ያስፈልጋል። በጣም የሚገርም ነገር እኮ ነው። እግዚአብሔር እኛ የነገርናቸውን እኛ ያስተማርናቸውን ኢየሱስን ለኛ ኢየሱስን ተቀበሉ ብሎ ይነግራሉ። በእውነት በጣም ያሳዝናል። ለምን ኢሬቻ ላይ ሄደው እንደማይሰብኩ ይገርመኛል። ለምን ኢየሱስን ኮምፕሊትሊ ማያውቁ ቦታዎች ላይ ሄደው ኢየሱስን ተቀበሉ ብሎ እንደማይሰብኩ ይገርመኛል። ለምን ለሙስሊሞች ኢየሱስን ተቀበሉ ብሎ እንደማይሰብኩ ይገርመኛል። እግዚአብሔርን ሁሌም ይገርመኝ ነገር በቃ ለኛ ለኦርቶዶክሶች ለኛ እንዳለ ከላይ ከቤተ ክርስቲያን ከጉልላቷ እስከ መሰረቷ ድረስ ኢየሱስ ለሆነላት ለኦርቶዶክስ ተዋህዶ ለኛ ኢየሱስን ተሰብካላችሁ። በምን አይነት ሞራል ከየት አመጣችሁት? ይሄ ሞራል አቤት ድፍረት፣ አቤት ፈጣጣነት፣ አቤት አለማፈር ምን ይባላል? ውድ ቤተሰቦቼ በግብ ውስጥ መግባትም አያስፈልግም። ውድ ቤተሰቦቼ እስቲ የእሸቱን ጉዳይ እንመልከት። እሺ ምን እያለን ነው? ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል።
እንደ ቅዱስ ዮሐንስ አፈወርቅ ሆነ የተባረከ የሚያሳምን የእግዚአብሔር ቃል ንገረኝ። እነዚህ ሁለት ሰዎች ላወዳድር አይደለም የመጡት። ትንሽ ያሳዘነኝ ነገር ስላለ ነው። እሳቸው የሮሙ ፖፕ ታውቋቸዋላችሁ አይደል? ሰሞኑን ለፕሪስቶቹ ምን አይነት መግለጫ ሰጡ መሰላችሁ? ቄሶቹ አይ ቲንክ በተደጋጋሚ የቻትጂፒቲ ላይ ስብከቶችን፣ ጽሁፎችን አይ ቲንክ እያወጡ ለህዝቡ ማስተማር ጀመሩ። ስራ እያቀለሉ በእነሱ ቤት ማለት ነው። እሳቸው መድረክ ላይ በግልጽ ወጥተው በቻትጂፒቲ ማስተማራችሁን ወይም ከቻትጂፒቲ የእግዚአብሔርን ቃል ማጣቀስ አቁሙ የሚል ስትሬት የሆነ መልእክት ነው ያስተላልፉት። ከዛ ውጭ ደግሞ ለህፃናትም እንደዛ መልእክት አስተላልፏል። ሆምወርካችሁ ቻትጂፒቲ ሊሰራው ይችላል፣ አዎ ስማርት ነው፣ ግን ደግሞ በራሳችሁ ስሩ። ያ መንገድ ሰፖርት የሚደረግ አይደለም፣ በቃ እናንተን ማንነታችሁን ይጎዳል ብለው ማለት ነው። ይሄ ግለሰብ ደግሞ ምን እንደሚያምን አላውቅም፣ ግን ስሙት። በጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አጭርኛስ ክብ ይደርስ የሚያስናና ቃል ምክር ጓደኛ ወንድም ታውቃላችሁ። ኤአይ ብዙ ነገር መሆን ይችላል። ይሄን አጭር ስልጠና ወሰዱ። 14 ተከታታይ ቪዲዮዎችን እያያችሁ ቤታችሁ ላይ እንደዚህ ሰው ምን እንደሚባል አላውቅም። ምን መሰላችሁ ስቶሪው ለጄሚናይ ታሪክ ይነግራታል። ምን ብሎ አንዲት ልጅ በወጣት ተጎርታ በጣም ናዝናለች፣ ራሷን እንትን ብላለች፣ በእግዚአብሔርም ማዝናለች። እንደ አባታችን ዮሐንስ አፈወርቅ የሆነ ምክር ነገር ስጣት ብሎት ነው እና ምክር ይሰጣታል እያጣቀሰ የእግዚአብሔርን ቃል ብሎ ነው። አንድ ነገር ግን እንድታውቁ የምፈልገው እኔ ቀን በቀን ስራዬ ላይ ኤአይ ከሚጠቀሙ ሰዎች ውስጥ ነኝ። ያለው ነገር ሲጀመር 50 በ50 የሚሆነው ውሸት ላይ አስተካክሎት ምናምን ያመጣው ነገር። በጣም መጠንቀቅ ያለባችሁ ነገር ከኤአይ ጋር ደግሞ ከሪሊጂየስ እና ከሜዲኬሽን በተለይ እነዚህ ቻትጂፒቲ፣ ጄሚናይ ምናምን ከሱ ነገር ጋር አታገናኟቸው። በጣም ተጠንቀቁ። ከኢሞሽን ጋር የተገናኘ ነገርን ከሰዎች ጋር ለማውራት ሞክሩ። እሺ ዮሐንስ አፈወርቅ ምክር የሚያስፈልጋችሁ ከሆነ የምታገኟቸው አባቶች ካሉ ለመጠየቅ ሞክሩ። ከኤአይ ጋር በተገናኘ ግን እንደዚህ በአጭር ጊዜ ስልጠና ከፍላችሁ ምናምን ሳይሆን በነፃ እዚህ ቲክቶክ ላይ እና ዩቲዩብ ላይ ስለ ኤአይ በደንብ ስለማስተምራችሁ ኪፕ አፕ። እሺ አጭር ነገር እኔ ለማለት የምፈልገው ነገር ውድ ቤተሰቦቼ በእውነት ሶሻል ሚዲያ ላይም በጣም ትልቅ ቦታ የሰጣቸው ሰዎች ይኖራሉና በእውነት በእናታችሁ ሁሉንም ነገር ወደ ውስጣችሁ አታስገቡ። እነሱ የሚሏችሁ ነገር በዚህ መንገድና በዚህ መንገድ ሂድ ሲሏችሁ ሁሉንም ነገር ወደ ውስጣችሁ አስገብታችሁ ራሳችሁን አትረብሹ። ትልቁ ነገር በዚህ ዘመን ማወቅ ያለባችሁ ትልቅ ቦታ የሰጣቸው ሰዎችን ጭምር ነው ምለው ማንም ይሁን ማን እና በጣም ጥንቃቄ ያስፈልጋል። እና በእውነት እሺ በጣም ብዙ ነገር ውስጥ እየገባ ነው። በዚህ እኔ በጣም ነው ያዘንኩበት እውነት ለመናገር ከተጨነቅን ጭንቀት ካለብን ወደ ቅድስት ቤተክርስቲያን ወደ ጸበል ወደ እምነት ነው እንጂ ቻትጂፒቲን እኔ ምን ብዬ ነው የምጠይቀው? ምን እንዲያደርገኝ የት ያውቀኛል? በፍጹም አይመጣውም። ሲጀምር የኛን ችግር ሊረዳ የሚችል መድኃኒዓለም ድንግል ማርያም ብቻ ናት። ቻትጂፒቲን አይረዳኝም። እኔም ለብዙ ነገር እጠቀማለሁ። የሚገርማችሁ ነገር ቻትጂፒቲን ለስራ ለተለያየ ነገር ለሪሰርች ነገር ግን ሲጨንቀኝ እኔ ቻትጂፒቲ ምን ልሆን ላናገር እና ማይሆን መልእክት ነው ያስተላለፈው። እሺ ትልቅ ፋውል ሰርቷል ብዬ እዚህ ጋር አምናለሁ። እና ደግሞ በጣም ብዙ ነገሮች ላይ እየገባ ነው። እሺ አሁን እንጃ ምን እየሆነ እንደሆነ ማለት ለመግለጽም ይከብደኛል። ብርን ለማግኘት ማይሄድበት ማይገባበት ርቀት እንደሌለ ነው እያዩ ያለሁት። እውነት ብዙ አልናገርም፣ ግን ያው ቤተክርስቲያን ሲያሰራ ምን ያህል ፐርሰንት እንደሚወስድ እንደወሰደ እናውቃለን። ብቻ ከባድ ነው ውድ ቤተሰቦቼ፣ ከባድ ነው። ተጠንቀቁ ብቻ። እና የመጨረሻ እስቲ አባ ገብረ ኪዳን ስለ ኤአይ ያሉትን አጠር ያለች ቪዲዮ እስቲ እንመልከት። እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልኬ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመውታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ አለ። ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይለኝም። በጣም ነገረመኝ እኔ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዘኛ ምን እንዳለ ምኑን ቅድም የነገርኩህን አታስታውስም እንዴ ያልኩት። እና ምን አለ ይመስላችሁ? እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም። መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለኝ። ከቃሉ ጋር ናችሁ? ይኸው እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰውም። እንደዚያ ናችሁ እናንተ። በቃ ትበትናለህ፣ የምትሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ
መጨረሻ ላይ ግን ዘወር ስትሉ እጃችሁ ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ታውት ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ታዋቸው። አንዳንድ ጊዜ ሰይጣንም ያታላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበትም። ምን በወጣን እንዴ! ሰዎች እኮ እንደው አሁን እኮ በሉታውት ሁሉም ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቲዩብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ በሉ ወይ ለነፍሳችሁ በሉ። ከዛስ ወይ ለኑሯችሁ አዳምጡ። ከዚያ ውጭ ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። ጊዜ ለምን ዘርዝሩን እንጂ ከላይ ጀምራችሁ ጊዜ ለእግዚአብሔር፣ እሺ፣ ጊዜ ለሥራ፣ እሺ፣ አቤት፣ ጊዜ ለቤተሰብ፣ ሌላስ? ጊዜ ለማዳመጥ፣ ሌላስ? አቤት፣ ጊዜ እና በዩቲዩብ ሁሉ የሚያወራውን ሰው አትስሙት። ከተጣሉኝ የሚጣሉ አሁን እንትና አቶ እንትና እውነቱን አፈነዱት ይላል። ምንም የፈነዳ ነገር የለም። አትስሙ። በቃ እንደዚህ አፈነዱት፣ ዘለቁት፣ አፍረጠረጡት የሚል ነገር አትስሙ። በቃ እውነት ብቻ የምትሰሙበትን ምንጭ ለይታችሁ ስሙ። እስከ መጨረሻው ጨርሼ የምናገርበት ምክንያት ትውልዱን የሚጠፋን እንደው እኮ ይገርማል። አሁን ቅድም በነገርኳችሁ መሰረት ያን ኤአይ የሚባለውን ሰውዬ ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴን ከልቤ የምነግራችሁ አንዱ ኤአይ ነው አለኝ። ከልቤ እኮ ነው የምነግራችሁ ማለት ነው። አንዱ የኦርቶዶክሳውያን ፈተና ኤአይ ነው ብሎ ራሱ አልነገረኝም። ገርሞኛል ይሄ ሰውዬ ብዬ። ኤአይ ሰውዬ አይደለም ደንቆሮ ነው እንዲያባ እንዳትሉ። ስለዚህ አሁን የምነግራችሁ ነገር የእግዚአብሔር ቤተሰቦች ለጊዜ ለቤተሰብ ጊዜ ለማዳመጥ የሚረባችሁን አዳምጡ፣ የማይረባችሁን ተውት። ቀጥሎስ ጊዜ ለመዳን በሉ። ለመዳን ጊዜ እንዲኖረን ደግሞ መጨረሻ ላይ ጊዜ ለማን? ጊዜ ለራስ። እግዚአብሔር ጊዜ ይስጠን። ጊዜ የሰጠን እግዚአብሔር ክብር ምስጋና ይግባው። ውድ ቤተሰቦቼ እንግዲህ አባታችን አባ ገብረ ኪዳን ያስተማሩትን ነገር ሰምታችኋል። እግዚአብሔር ቃለ ሕይወትን ያሰማልን። በእውነት ዘመናዊ ሆንን ዘመኑን ተከተልን እያልን ወደማይሆን ቦታ ከመሄድ ራሳችን በጣም መጠበቅ መጠንቀቅ አለብን እና እሺ ትታረማለህ ብለን ተስፋ እናደርጋለን። ሁላችሁም በብዙ ነገር ጥንቃቄ ግን አይለየን። ሁሌም ውድ ቤተሰቦች ኦርቶዶክስ ክርስቲያን ጠንቃቃ ነው በቃ እና ጥንቃቄ አይለየን። እወዳችኋለሁ። የዛሬ ቪዲዮዎች ይህንን ይመስሉ ነበር። ዲያቆን ኃይለ ሚካኤል ነበርኩ። እግዚአብሔር በቀጣይ ሁላችንን በሰላም ያገናኘን። አንቺን መርጫለሁ